አትውጣ እየዘበራረቀሽ ነው ያለችው እኔ ምስኪና ትላለሁ አንቺ ክፉ ነሽ እንደለካ ተባባሪሽ ነካ አንቺ ክፉ ነሽ በእውነት ክፉ መጥፎ ሰው ነሽ እኔ ክፉ አይደለም እንደዚህ አልጠበቅኩሽም ነበር እኔ ለኔ ተወኛለሽ ተወግኛለሽ ስል መተሻው እነሱን ስላየሽ ነው እነሱ ይተያቁሻል ተናግረሽ ወደ መፍትሄ እውነቱንማ ያው እኔ እንግዲህ ዛሬ ልናገር ነው የመጣሁት በቃ ችግር አለ እኔ ማታቀም ምስኪናት እያልኩ ስል ሐቅ አትመሰክሪም እንዴ አንቺ ለእውነት አትመሰክሪም ስሚ እንዴ የኔ ልጅ እኔ አሁን ብነግራችሁ ላታምኑኝ ትችላላችሁ እውነታውን የምናገረውን ነገር እኔ ማንም ሰው አይቀበለኝ በሷ ስም ወይም በሷ ቤተሰብ የተፈጠረ ንብረት የለም አንድሽ ንብረት እርግጥ ነው አዳምጪ ሌላ በሽታ የለባትም ልጅ አቃታለሁ ጤነኛ ናት የሰጣሃትን ነው የምትበላው ጥሩ ልጅ ናት ተኝታ ነው የምታድረው ታጠናለች እኔ ነገ ሀጭ ነኝ እኔ ሟች ነኝ እድሜ የገፋ ነው እሷ ግን ልጅ ናት መታደግ ናት መላ እንድታገኙልኝ ነው ይሄ ሰውዬ የሙት ልጅ ናት የወንድሙ ልጅ ናት ምን አለበት ቢተዋት እንዴ የወንድም ልጅ እኮ ማለት እኮ የወንድም ልጅ ማለት እኮ እስከነተረቱ ባይወልዱትም ልጅ ይባላሉ እኔ ዛሬ ልናገር ነው የመጣሁት እንዳረጋችሁ አድርጉኝ በቃ እንደምታደርጉ አድርጉኝ በእናንተ እጅ ነኝ ያለሁት ሌባ ላይ ጣላት ክፉ ላይ ጣላት ልጄ እንደዚህ አልነበረችም ክፉ ላይ ጣላት ይሄንን ፍራቻ ንብረትም የለም ብዬ ካድኳት ያመጡት ነገር የለም እንዲሁ ይለፋሉ ይወጣሉ ይገባሉ እንጂ ይሄን ያክል በሰነድ በማረጋገጫ የተረጋገጠ ሀብትና ንብረት የለም እኔ ስንት ያስፈራርቶኛል ይሄ ሰውዬ የማስፈራራ ዛቻ ሁሉ ዝቶብኝ ለሷ ብዬ ላወርስ ብዬ ለሷ ደበኳት ለምን ነፍስ ስታቅ ትንሽ ጠንከር ስትል በራሷ መቆም ስትጀምር ራሷ እንደፈለገች መስራት ስትጀምር የዛን ጊዜ ሰጣታለሁ አውርሳታለሁ መኪና ይቀይራል ይዝናናል እንደፈለገ ህይወቱን ኖሮበታል በገንዘቡ ባለበት ሰዓት ኖሮበታል ለነጋ አይልም ሰውየው ሆዳም ነው ሰውዬ ለሚስቱ የማይመለስ ለወንድሙ ልጅ የሟች ልጅ ናት ለወንድሙ ልጅ ያልተመለሰ ለኔ የማይመለስ መጠጣት ይወዳል መብላት ይወዳል ገንዘብ እንደፈለገ ነው የሚያባክነው እንደዚህ ያባከነ እንደፈለገ ህይወት ኖሯል ሰውየው በጊዜው አሁን ደግሞ የልጄ ንብረት ነው የኔ ጊዜ ነው አሁን ቤቴን ንብረቴን አስመልሳለሁ ይለኛል የምን ንብረት ነው ንብረቴ እኔ ለፍቻለሁ ደክሜያለሁ በጉልበት ያገልግያለሁ ይለኛል በጉልበትህም ያገለገልክበትን ተጠቅመህበታል ገንዘብ ማስቀመጥ ሴቭ ማድረግ ለነገ ማሰብ የሱ ድርሻ ነው እናንተ የዚህን ሰውዬ ሴራ ስለማታውቁ ነው ሰውየው ክፉ ነው ለሚስቱም ያልሆነ በጣም ክፉ ሰው ነው የወንድሙ ልጅ ናት የሞት ልጅ ናት ለሷ ያራራ ለማንም አይራራም በፈለገው ዘዴ ተጠቅሞ ንብረቷን ያሸሸባታል ይወስድባታል እንዴት ነው ማለት እኔ መጠየቅ ያለብኝ ነገር ያው እየለፋው ያለሁት እንደዚህ ባለ ደስ ይለኛል እየለፋው ያለሁት ለልጅሽ ነው እኔ ለልጄ ነው መድኃኒዓለም እሱ ያውቀዋል ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ ቀደም በነበሩት ቪዲዮዎች ላይ ያሉትን ጉዳዮች ስትከታተሉ ነበር እንዲሁም ደግሞ እንግዲህ የሜላት ሁኔታ አሳስባችሁ ስትጠይቁን የነበራችሁ ወንድሞቼ እንግዲህ ዛሬ ለእናንተ መልስ የሚሆን ነገር ይዤ መጥቻለሁ በዛም ዙሪያ እንግዲህ የተነሱ የተለያዩ ጉዳዮች ነበሩ ይሄ ጉዳይ ወዴት እያመራ እንዳለ ነገሮችም ደግሞ ምን አይነት ውስብስብ አይነት ጉዳይ ውስጥ እየገባ እንዳለ እንግዲህ ለኔም ጥያቄ የሆነብኝ ያለ ጉዳይ ነው ምክንያቱም የተነሳበት መንስኤ እየተፈጠሩ የነበሩት ነገሮችና አሁን እየቀጠለበት ያለው ሁኔታ ፈጽሞ የሚገናኝ አይነት ጉዳይ አይደለም ቢኮዝ የምታውቁት ነው የምታዩት ነው ያው ከዕለት ዕለት እንግዲህ የምሰራቸውን ነገር ለእናንተ ማስተላለፍ ሁኔታ ስላለ በምን አይነት መንገድ ይቀጥላል የሚለውን ነገር አላውቅም ማለት ምን አይነት የቤተሰብ ሁኔታ እንዳለ አንድ ቤተሰብ ውስጥም ደግሞ በዚህ ደረጃ ውስብስብ የሆነ ነገሮች ሊኖር ይችላሉ ብዬ አልጠብቅም እስከዛሬ በማውቃቸውም ደግሞ እንግዲህ አንድ ቤተሰብ ውስጥ ወንጀለኛ ሊኖር እንደሚችል አውቃለሁ በዚህ ደረጃ ግን ሚስጥር ተይዞ የሚደረጉ ነገሮች እርስ በርስ የሚጎዳዱት ነገሮች ደግሞ አልፎ ተርፎ እንደ ልጅ የሚታይበትን ሁኔታዎችን እስከ መጉዳት ደረጃ የሚደረሱባቸው ለምን አይነት ጥቅም ተፈልጎ እንደሆነ እንኳን በማይገባ አንድ የቅርቡን ሰው ሌላ ሰው ቀጥሮ እስከሚያስጎዳ ደረጃ የሚያስደርስ ነገር አልገባኝም ምክንያቱም ለእኔ ጥያቄ የሆነብኝን ጉዳይ ነው ለእናንተ መማነሰው ምክንያታቸው ምንድን ነው ምን አይነት ችግር ቢኖር ነው ይሄን ሁሉ ነገር ውስብስብ አድርገውት እርስ በርስ ማለት ብቻ
በአጭሩ ያሉት ነገሮች ለእናንተ ለማብራራት የምንሞክር ይሆናል። እናንተም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ እንግዲህ ለእኔ ያልታየኝን ለእናንተ የታያችሁን ነገር ግልጽ እንድታደርጉልኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ሰላም። እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን አለን። እንግዲህ ይኸው እዚህ ደርሰናል። ያለንበት ሁኔታ እኔ በእውነት በጣም ነው ግራ እየገባኝ ያለው። እኔ እንጃ እንግዲህ ለልጄ መሆን መቻሌ ወንጀለኛ ያስብለኝ ይሆን ወይም ክፉ ሰው ያስብለኝ ይሆን አላወኩም። ግን ደግሞ መቼም እናት ነኝ እና ልጅ ናት እናቷ ነኝ። ለምን እንደዚህ ልትጃርሽ ማለት አሁን ለልጅሽ መሆንሽ ወንጀለኛ ሊያስብልሽ የቻለበት ምክንያት ይህንንስ ጥያቄ ያስነሳበት ምክንያት ምንድን ነው? ያው እኔ እንግዲህ ዛሬ ልናገር ነው የመጣሁት። በቃ ምንድን ነው? ችግር አለ? ችግር አለ። እኔ ዛሬ ልናገር ነው የመጣሁት። እንዳረጋችሁ አድርጉኝ፣ በቃ እንደምታደርጉ አድርጉኝ። በእናንተ እጅ ነኝ ያለሁት። እኔ ምንድን ነው የሆነው መሰለ፣ እኔ በፊት ከባለቤቴ ጋር አብረን በምኖርበት ሰዓት ብዙ ንብረት ነበረኝ፣ የራሴ የግል ንብረት ነበረኝ እና ያንን የግል ንብረቴን ከባለቤቴ ጋር አንድ ላይ አድርገን ወደ ስራ ልንገባ፣ ያው እሱም ብሩም አነስተኛ ስለሆነ ሀብቱም ትንሽ ከኔ አነስ ያለ ስለሆነ ምን ልርዳው እንረዳዳና እንግዲህ ያው እናድጋለን፣ አብረን እንሰራለን፣ አብረን ትልቅ እንሆናለን የሚል ግምት አለኝ። ደግሞ ወደው ነበረ፣ አምነውም ነበረ፣ ወደውም ነበረ። ስለዚህ ምንድነው በምን መልኩ ነው ልረዳው የምችለው የነበረው? ያው ንብረቴን የሚሸጥ ነበረ፣ እሱን ሸጬ ባንክም ውርስም ነበረኝ፣ የቤተሰብም ሀብት ነበረኝ። እሱ በእውቀት ይበልጠኛል። እኔ በገንዘብ ቢኖረኝም እውቀት ደግሞ ገንዘብ ደግሞ ብቻውን ምንም ሊሆን አይችልም። ስለዚህ የእሱ እውቀት ተጨምሮ የእኔ ገንዘብ ተጨምሮ የእሱ እውቀት ጋር አንድ ላይ አንድ ደረጃ እንደርሳለን ብለን ስራ ጀመርን። ስራ ጀምረን በምንሰራበት ሰዓት ስራው እያደገ መጣ። አስመጭና ላኪ ድረስ ተደረሰ። ወንድም ደግሞ አለው፣ አንድ ወንድም ክፉ ወንድም አለው። ከሱ ጋር ሆነን ያው እያስመጣን እንሰራለን። እያደገ ስራው ጥሩ የሆነ ሄደ። መጨረሻ ላይ ምን እንደሆነ ሳይታወቅ በመሃል ሞተ፣ ባለቤቴ ሞተ። ሲሞት አሁን እኔ ንብረቴን፣ እኔ ሴት ነኝ እንግዲህ እንደሱ ወጥቼ ወርጄ ከከተማ ከህዝብ፣ እሱ በየቦታው ብዙ ሰዎች አሉት፣ ብዙ ጓደኞች አሉት፣ ቤተሰብ አለው፣ ያውቃል፣ ስለ ህግ ያውቃል፣ ስለ ስራ ያውቃል፣ ስለ ንግድ በደንብ ያውቃል። እኔ ደግሞ በአብዛኛው ውሎዬም እኔ ከልጄ ጋር ቤት ውስጥ ነው፣ ወጣ ያለ ከቤት ወጥቼም አላውቅም። ንብረቴ ይኑር እንጂ ሁሉን ነገር ለሱ ሰጥቼዋለሁ። እሱ ነው ሁሉን ነገር የሚያስተካክለው። በዚህ መሃል እሱ ሲሞት እኔ ፈራሁ፣ በእውነት ፈራሁ፣ ለልጄ ፈራሁ። እኔ አሁን ብነግራችሁ ላታምኑኝ ትችላላችሁ። እውነት አሁን የምናገረውን ነገር እኔ ማንም ሰው አይቀበለኝም። እኔ ግን እግዚአብሔር በሚያውቀው እውነት መድኃኒዓለም በሚያውቀው እኔ ከልቤ ነው። አንድ ልጄ ናት ያለችኝ፣ ሌላም የለኝም፣ ሁለተኛ ሶስተኛም የለኝም። ለእሷ ብዬ ላወርስ ብዬ ለእሷ ደበኳት። ለምን ነፍስ ስታቅ ትንሽ ጠንከር ስትል በራሷ መቆም ስትጀምር ራሷ እንደፈለገች መስራት ስትጀምር የዛን ጊዜ እሰጣታለሁ፣ አውርሳታለሁ። አሁን ግን ወይ አንዱ ሌባ ጭበርባሪ ይበላታል። ይኸውልህ እንደዚህ እንደነገርኩ ሌባ ላይ ጣላት፣ ክፉ ላይ ጣላት። ልጄ እንደዚህ አልነበረችም፣ ክፉ ላይ ጣላት። ይሄንን ፍራቻ ንብረትም የለም ብዬ ካድኳት። አታቅም፣ ምንም አይነት ነገር እንዳለ አታቅም። ድሃ እንደሆንኩ ነው የምታቅም። ምንም ነገር እንዳለኝ አታቅም። ከእሷ እየተረዳሁ ነው የኖርኩት። እሷ ነበረች የምትረዳኝ። እኔ ግን የደበኩት ንብረቴን ሀብቴን ሁሉ የደበኩት ለእሷ ፍራቻ ነው። ማለት ጠንከር እስከምትል በአንድ እግሯ እስከምትቆም የንግድንም የመውጫ የመግቢያውንም እድሜዋም ትንሽ ገፋ እስከሚል ትምህርቷንም በደንብ እስከምትቀጥል። እንደውም እኔ በንግድ ምንድን ነው የሚሉት ይሄ የቢዝነስ ምናምን የሚባለው ትምህርት አለ አይደለም፣ እንደሱ ነው ላስተምራት የፈለግኩት የነበረው። እሷ ግን ሆስቴስ ብላ መረጠች። ሆስቴስነቷ ገባች። እኔ የፈለግኳት በዚህ በንግዱ ዙሪያ በአንዳንድ ነገር ነበር እንድትማርልኝ የፈለግኩት። በኋላ ያው ቀስ ብዬ ራሷን ስትችል ስጠነክር፣ አይምሯ ሲበስል፣ ይሄ ጉርምስና እድሜዋ ሲያልፍ የአባቷን ቦታ ትይዛለች፣ እንደ አባቷ ትሆናለች ብዬ ደብቅ ያስቀመጥኩኝ እና ምንም እንደሌለኝ ሆኜ በእሷ ነው ስረዳ ይኖርኩት። እሷም አታቅም፣ ምንም ነገር አታቅም። እንግዲህ እኔ እግዚአብሔር ካለ ከተስተካከለልን
ወደፊት ያው ለሷ ነው የሚሆነው። ግን ከአጭበርባሪዎች ይጠብቀን። አሁን ይሄ ያገኘችው ሰውዬ በእጃዙር ዞሮ እሷን ሊያጠቃ የመጣ ነው። ድሮ ምን ይሄን ፍራቻ ነው። ንብረቷን አሽሸቼ ለነገ ለሷ ለነገ ነው። እኔ ነገ ሀጭ ነኝ፣ እኔ ሟች ነኝ፣ እድሜ የገፋ ነው። እሷ ግን ልጅ ናት፣ የምታድግ ናት። ስለዚህ ለሷ ተቀማጭ እንደ ተቀማጭም እንደ ውርስም አድርጌ ያስቀመጥኩላት ነው። ያው ምንም እንደሌለኝ ነው የምታውቀው። ግን ዞሮ ልጅ ይሄን ሁሉ ነገር ባለፈው እኔም በመጣሁበት ሰዓት እንጃ ለምን አሁን እንደተነሳ አላውቅም። ማለት እኔ አሁን አንቺ ባታነሺውም በተለያዩ መንገዶች የተነሱ ጥያቄዎች አሉ እና ዛሬ ግዴታ መነሳትም ነበረበት። ቀድመሽ አንስተሻል፣ መልካም ነው። ይሄ ጉዳይ ግን ከመነሳቱ በፊት ባለፈው ስለ ልጅሽ በምናወራበት ሰዓት መታከም እንደነበረባት ይሄን ሁሉ ጊዜም ደግሞ አንቺ የእውነት እንግዲህ እጅሽ ላይ ንብረቶች ካሉ ብዙ ነገሮችን ማንቀሳቀስ የምትችይ ከሆነ ሳትታከም እስከ ዛሬ ያቆየሽበት ምክንያት ከእሷ ጋርም ደግሞ ተመልሳ ወደ አይምሮ እንድትመለስ በንብረትም ባሉት ነገሮችን መደገፍ እየቻልሽ ለምን ተቀመጥሽ? ያው እንግዲህ የተቀመጥኩበት ምክንያት እኔ በሽታዋን አውቀዋለሁ። ልጄ ምንም ህመም የለባት። ህመሟ በዚህ በተረገመ ጎዳና ተዳዳሪ በነበረ ልጅ ነው የተለከፈችው እንጂ ልጄ ህመም የለባትም። ጤነኛ ናት፣ ሙሉ ጤነኛ ናት። የዚህ ልጅ ጉዳይ ከጨረስን ግን ልጄ ወደ ራሷ እንደምትመለስ አውቃለሁ። ስለዚህ ታመሻል ብዬ እኔ በያክም ቤት እሷን ከማንከራትት እንደዚህ ብል እኔ ህመሟን አውቃለሁ፣ ችግሯን አውቃለሁ። ችግሯ ይሄ ልጅ ነው። ይሄ ነው በሽታ የሆነባት እሱ ነው። ሌላ በሽታ የለባትም። ልጅ አውቃታለሁ፣ ጤነኛ ናት። የሰጣሃትን ነው የምትበላው። ጥሩ ልጅ ናት። ተኝታ ነው የምታድረው። ታጠናለች። ከትምህርቷ ቤቷ ነው፣ ከቤቷ ትምህርቷ ነው። ራሴን አመመኝ፣ ፈለጠኝ፣ ቆረጠኝ እንኳን ብላኝ አታውቅም። ስለዚህ ህመሟን ያውቀዋለሁ። የእሷን ህመም የዚህ ልጅ ችግር ብቻ ነው፣ ሌላ ህመም የላትም። እስቲ ወደኋላ መለስ ብለን ያው አንቺን ጉዳዩን ስለጀመርሽው ምን ላድርግ? እኔ እኮ ጉዳዩን እኮ የጀመርኩት እኮ እናንተን ላሳጥርላችሁ ብዬ ነው። እንደው እናንተም ረጅም መንገድ ከምትሄዱ በቃ ያለው ነገር እዚሁ ፍርጥ አድርጌ ላውጣው፣ ለእናንተም መንገድ ይሆናችኋል እኮ። እሺ መልካም ነው። እና እንደዛ መሆኑ ያልቀረ ባለቤትሽና ወንድሙ እስቲ ባለቤትሽ መጀመሪያ ምን ነበር የሚሰራው? ከዛ በኋላስ የነበሩት ነገሮች እንዴት ቀጠሉ የሚለውን ነገር እስቲ በሰፊው እንዲገባኝ አድርገሽ ብታስረጂ። ምክንያቱም ባለቤትሽ ወንድም አሁን ላይ ያለበትን ሁኔታ በደንብ ማጣራት ስለምፈልግ ነው። ስለሱም አንዳንድ የተለያዩ ማስረጃዎች ስላሉኝ ማለት ነው። ባለቤቴ ብዙም ንብረት የለውም ነበር። በመጀመሪያ ምንም ስራም የለውም፣ የረባ ስራም የለውም፣ ብዙ ንብረትም የለውም። ያው ንብረት ያለው እኔ ጋ ነው። ውርስም አለኝ፣ ገንዘብም አለ፣ ቦታም የሚሸጥ ቦታ አለ። ጥሩ ነገር እኔ ጋ አለ። እሱ ምንም የለውም። ስለዚህ ዝም ብሎ ከሚቀመጥ እኔም ገንዘቡን ይዤ ከምቀመጥ እሱም ያለ ስራ ፈቶ ከሚቀመጥ አማከርኩት። እንዴት ይሻለናል? እኔ እንደዚህ ብር አለ እኔ ጋር እንደዚህ አይነት ነገር አለ እና በዚህ ስራ ብትጀምርስ ብዬ አማከርኩት። ወደ ስራ እንዲገባ ተሻርኮ ማለት ነው። ወንድሙ ክፉ ነው፣ ክፉ አረመኔ፣ ክፉ ነው። ክፉ መናጢ ነው፣ የተረገመ። ልጄም ዛሬ እዚህ ደረጃ እንድትደርስ ያደረጋት አንደኛው ምክንያት እሱ ነው። ዱርዬ ነው፣ ሌባ ነው፣ አጭበርባሪ ነው። ዛሬም ድረስ ይኸው አልተወንም። ችግሩ ዛሬም መከራው ይኸው በሱ መከራ ነው እዚህ ድረስ የደረስ ነው። ባለቤቴ መቼም ደህና ነው፣ ምንም አይልም። ግን ይሄ ይመክረዋል፣ ክፉ ነገር እንዲሰራ ይጎተጉተዋል። ለሚስቱ ለባለቤቱ የማይጠቅም መጥፎ ሰው ነው። ከመጥፎ ሰው ወንድም ተባለ እንጂ ጠላት ነው። ይሄ ወንድም አይደለም፣ አውሬ ነው። እሱ ነው ይኸው ልጄንም ዛሬ በእጅ አዙሮ ልጄ እዚህ ደረጃ እንድትደርስ ያደረጋት አንደኛው እሱ ነው። ባለቤቴ እየሰራን ነበረ፣ አስመጭና ላኪ ነበር፣ ይሰራል። የምናገኘውን ነገር እናውቃለን። ከገቢ ወጪው እኔ አውቃለሁ። ያማክረኛል፣ ይጠይቀኛል። ግን ከጎኑ ወንድም አለው፣ ክፉ ወንድም አለው፣ የተረገመ። ይሄው ዛሬ ልጄ እንደዚህ እንድትደርስ የሚያደረገው አንደኛው ምክንያት እሱ ነው። ቆይ ይህንን ጥያቄ ማንሳትሽ በጣም አሪፍ ነው እና ባለቤትሽና ወንድሙ አብረው የሚሰሩ ከሆነ አሁን አንቺ እንደምትይው በባለቤትሽ በኩል የሚነሱትን ጥያቄዎች በሙሉ በገንዘብ በኩል የሚያስፈልጉትን አዋጥቻለሁ ነው የምትይው አይደለ? ይሄ ማለት እንግዲህ ያው ወንድሙም አዋጥቷል ማለት ነው። አላዋጣም። ወንድሙ ምንም ነገር የለውም፣ የላቸውም። ሲጀመር እነሱ ወንድሙ ስልሽ እዚህ ጋር እንዴት መሰለሽ፣ እኔ አሁን የምፈልገው ነገር በአንቺ በኩል እውነት ሊኖርሽ ይችላል። ነገር ግን የኔ ነው፣ ሀቁ እኔ ጋ ነው ያለው። ገንዘቡ የኔ ነው፣ ንብረቱ የኔ ነው። ንግግርሽ ላይም እኮ የምረዳው ነገር
አዋታችሁ እንደሆነ የሚገልጽ ነገር ነው ንግግርሽ። ምክንያቱም ማስረጃ አለ። አዎ ማስረጃ አለኝ፣ ሰነዶች አሉ፣ የውርስ ሰነዶች አሉኝ፣ የወረስኳቸው አሉ። የአንቺ ሊኖርሽ ይችላል። ነገር ግን ያንን ድርጅት ለመክፈት ወንድሙ ተፈልጎ አብሮ የሚሰሩበት ምክንያት የኖረው ባለቤትሽ እንዲያዋጣ የነበረበት ስለነበረ ነው አይደለ? ስለዚህ እኩል የመካፈል መብት አላቸው ማለት ነው። አይ የላቸውም። ምክንያቱም ያፈሩት ሀብት ይሄን ያክል የተመዘገበ ሀብት የለም። መስራት ስራ ከጀመሩ በኋላ ገቢ ይሄን ያክል ገቢ የላቸውም። ያው የዕለት ይሁን እንጂ ሰርተው አፍርተው በህጋዊ በሰነድ በማረጋገጫ ያፈሩት ሀብት የለም። እስቲ ግጭት እንዳላችሁ ነው የሰማሁት። ግጭት አላቸው። ሰውየው ክፉ ነው። ሁሌ አሁን ባለቤትሽ ካረፈ በኋላ ነው ይሄ ሁሉ ግጭት የተነሳው? አዎ እኮ ምክንያቱ ገንዘብ ፈለገ። እስከዛሬ ሲሰሩበት የነበረውን ገንዘብ ፈለገ። እኛንን የሰራ ነው፣ እኛንን ያተረፍ ነው፣ ሀብት ያመጣ ነው እኛንን አለኝ። እኔ ደግሞ የእናንተ ሀብት አይደለም፣ መነሻዋ እኔ ነኝ። ብር መነሻ መጀመሪያ ካፒታሉ የኔ ካፒታል ነው። እንደገና ሰነድ ሁሉ በስሜ ነው፣ በእኔ ነው ያለው። ስለዚህ እሱ ምን ቤት ነው? ምን ሊወስድ ይመጣል? ሲጀመር በጉልበት ሊሰርፍ ይመጣል፣ ሊያታልል ይመጣል፣ ሊያስፈራራ። እንደውም በዚህ አጋጣሚ እኔ ስንት ያስፈራርቶኛል ይሄ ሰውዬ። የማስፈራራ ዛቻ ሁሉ ዝቶብኛል። እኔ ንብረቴን ብቻ ንቄ መያዜ ልጄን በሰጣት ኖሮ እስካሁን ለልጄ ወስዶባት ነበር። ይሄኔ ከልጄም ባዷን እንደ ኔራ አቁቷን አስቀርተዋት ነበር። ስለዚህ ንብረቱ የኔ ነው፣ ሰነድ ማረጋገጫ አለኝ፣ ውርስ የወረስኩበት ማስረጃ፣ ብዙ ማስረጃዎች አሉ። እነሱ ሰርተው ባከማቹት ምንም ያደረጉት ነገር የለም፣ ያመጡት ነገር የለም። እንዲሁ ይለፋሉ፣ ይወጣሉ፣ ይገባሉ እንጂ ይሄን ያክል በሰነድ በማረጋገጫ የተረጋገጠ ሀብትና ንብረት የላቸውም። ስለዚህ አሁን እዚህ ጋር እኔ ምንም አይነት መድሎ እንዲደረግ አልፈልግም። ምክንያቱም ዋና ጥያቄ የኔ በዚህን ሰዓት ሜላት ወደ ጤንነቷ ተመልሳ ያሉትን ነገሮች አግኝታ ንብረቶቿን አስተካክላ ወደ ህይወቷ የምትመለስበት ነገር እንዲሆን ነው የምፈልገው። በእኔ በኩልም የሚደረግ ነገር ካለ ለማድረግ ዝግጁ ሆንኩበት ምክንያት ያ ነው። እኔ የምለምናችሁ ይሄ ነው። አሁንም የምለምናችሁ ግን አሁን እናንተ ከጀርባ የራሳችሁ የሆነ ሴራ እንዳለ ነው እየተሰማኝ ያለው። እኔ ምንም ሴራ አላደረኩም። ንብረቴ ነው፣ ሀብቴ ነው፣ ንብረቴ ነው። ከቤተሰብ የወረስኩት ነው፣ ከራሴ ያገኘሁት ሀብቴ ንብረቴ ነው። እሱ ትክክል ነሽ። አዎ ኢንቨስት ያደረጋችሁት ገንዘብ፣ እዛ ላይ ያዋላችሁት ገንዘብ በአንቺ በኩል የመጣ እንደሆነ ያው አንቺም ግልጽ እየተናገርሽው ያለው ጉዳይ ነው አይደለ? ነገር ግን ከሀብቱ ጀርባ ያሉት ነገሮች ምንድን ነው? በተለያየ ሰዓትስ እየመጣ ሲያስፈራራበት የነበረበት ምክንያት ምንድን ነው? አንድ ሰው መቼም ከመሬት ተነስቶ ገንዘብ ይገባኛል ሊል አይችልም። ቢያንስ የተወሰነች ነገር የሆነ ነገር መንገድ ሊያገኝ ይገባል አይደለ? የሆነ መቼም መንገደኛ መጥቶ ገንዘብ ሊጠይቅ እንደማይችለው ወንድሜ፣ እኔ መቼም አሁን እናንተ ጋር የምመጣው መላ እንድትፈጥሩልኝ ነው አይደለ? መላ እንድታገኙልኝ ነው። ይሄ ሰውዬ የሙት ልጅ ናት፣ የወንድሙ ልጅ ናት። ምን አለበት ቢተዋት እንዴ? የወንድም ልጅ እኮ ማለት እኮ የወንድም ልጅ ማለት እኮ እስከነተረቱ ባይወልዱትም ልጅ ይባላል እኮ። ቢተዋት ምን አለበት? ሰርታ የእናቷ ንብረት ነው፣ የአባቷ ንብረት ነው። ያስፈራራናል፣ ይዝትብናል፣ ያስፈራራናል። አንቺ በጉልበቴ እኔ ሰርቻለሁ፣ አንቺ በገንዘብሽ ቢሆን እኔ በጉልበቴ ሰርቻለሁ ይለኛል። በጉልበት ብትሰራ እየተጠቀምክ ነው። እንደፈለክ እየወጣህ እየገባህ ነው። እንደፈለገ መኪና ያሽከረክራል፣ መኪና ይቀይራል፣ ይዝናናል። እንደፈለገ ህይወቱን ኖሮበታል። በገንዘቡ ባለበት ሰዓት ኖሮበታል። ለነገ አይልም። ሰውየው ሆዳም ነው። መብላት ነው፣ መዝናናት ነው። የነገ ወጪ አይልም። ባለቤቴ ነው እስቲ ለነገ ብሎ የሚያስበው፣ እሱ ለነገ ብሎ አያስብም። ሆዳም ነው ሰውየው። መዝናናት ይወዳል፣ መጠጣት ይወዳል፣ መብላት ይወዳል። ገንዘብ እንደፈለገ ነው የሚያባክነው። እንደዚህ ያባከነ እንደፈለገ ነው ህይወት ኖሯል ሰውየው በጊዜው። አሁን ደግሞ የልጄ ንብረት ነው፣ የኔ ጊዜ ነው። አሁን እኔ በዛ ሰዓት ተቸግሬ ባዶ ቤት ጥምልመልመል ብዬ ከልጄ እየሄድኩኝ ልጄ ከምታገኛት ግማሽ እንጀራ እየቆረስኩ እየበላው ነው የኖርኩት። በዛ ሰዓት እሱ ግን እንደፈለገ ሲንቧችበት ነበር። እንድትረዱኝ ብዬ እኔ ለምኛችኋለሁ። አሁንም እርዱኝ። የዚችን ልጅ በአንደኛ ደረጃ የልጄን ጤና መልሱልኝ። ሁለተኛ ይሄ ሰውዬ ለሚስቱ የማይመለስ ለወንድሙ ልጅ የሟች ልጅ ናት። ለወንድሙ ልጅ ያልተመለሰ ለእኔም አይመለስም፣ ለማንም አይመለስም። ስለዚህ እባካችሁ እንደው ያስፈራራበት የነበረበት ምክንያት ምንድን ነው? እስቲ አንዴ እኔንማ እገልሻለሁ ሁሉ ይለኛል። እገልሻለሁ፣ ቤቴን ንብረቴን አስመልሳለሁ ይለኛል። የምን ንብረት ነው? ንብረቴ እኔ ለፍቻለሁ፣ ደክሜያለሁ፣ በጉልበቴ ያገልግያለሁ ይለኛል። በጉልበትህም ያገለገልክበትን ተጠቅመህበታል። ገንዘብ ማስቀመጥ፣ ሴቭ ማድረግ፣ ለነገ ማሰብ የእሱ ድርሻ ነው። እኔ በሚሰሩበት ሰዓት ሀቃቸውን ይወስዳሉ። ሰርቶ ሀቁን ይወስዳል፣ ግን አያስቀምጥም። ክፉ ነው ሰውየው። መዝናናት ይወዳል። አሁን ላይም እኮ አሁን አንቺ በምትይው መንገድ አመኜ እንዳልቀበል
አሁን ላይ ለራሱ እሱ ኢምፖርት ኤክስፖርት ላይ የሚሰራ ሰው ነው። የተለያዩ ስራዎችን የሚሰራ ሰው ነው። የተለያዩ ድርጅቶችን የሚያንቀሳቅስ ሰው ነው። ትልቅ አቅም ያለው ሰው ነው እና ያ ነገር ከዛ በኋላ የመጣ ንብረት ነው ወይንስ የእውነት የዛኔም አብራችሁ በነበራችሁበት ሰዓት ብዙ ነገሮችን ሲያንቀሳቅስ የነበረ ሰው ነው? አይ ከዛ በኋላ የመጣ ንብረት ነው። ያው እየሰሩ ከጊዜ በኋላ ከቀን ወደ ቀን እያሻሻሉ ስራቸውን እያሳደጉ ስራቸውን እያሻሻሉ መጡ። ይሁን እንግዲህና አሁን አንቺ የምትያቸው ነገሮች የሚጣሩ ጉዳዮች ይሆናሉ። በልጅሽ ዙሪያ ያሉት ጉዳዮችን ያስነሳው መጥፎ ነገሮች በሙሉ እንግዲህ የተነሱበት ወይም ደግሞ ሜላት አሁን የደረሰችበት ቦታ ላይ እንድትደርስ ያደረጋት ይሄው አሁን እየጠቀሽው ያለሽው የባለቤትሽ ወንድም ነው እና የተለያዩ ማስፈራሪያና ዛቻዎች ከነበሩ በቀደምም ከንግግሮችሽ ብዙ ስረዳቸው የነበሩት ነገሮች ነበሩ። ማለትም እንዴት አንድ ሰው ዋሸሽ ያልከኝ ነው? ዋሻው ስልሽ አሁን አንደርስታንድ ተደራረግን እንድናወራ ነው የምፈልገው ስልሽ አሁን ስታወሪኝ ሳዳምጥሽ ነበር። እኔም እዚህ ጋር ማንም ሰው ማንንም ለመበደል አልመጣም አይደል? የኔም ፍላጎት ሜላትን ወደ ቀድሞ ህይወቷ ወደ ነበረችበት ማንነት መመለስ ነው የምፈልገው አይደለ? ያ ማለት ደግሞ ሁላችንም ለአንድ አይነት አላማ የተሰማራ ነው ማለት ነው። ሶ የምረዳቸው ነገሮች ታሪኩን በዛ ደረጃ መጠራጠርሽ አንድ እናት ለልጇ ከማሰብ የተነሳ ነው ብዬ ላስባቸው የምችላቸው ነገሮች ነበሩ። ነገር ግን እንደዛም ብዬ እንዳልተው ለምን በዛ ደረጃ መጠራጠር እግር በእግር ያሉትን ነገሮች እንዴትስ ልጅሽ ደግሞ በራሷ እየለፋች የጣረች ያሉትን ነገሮች ከዚህ ከዛ ብላ ንብረት እየሰበሰበች ለማከማቸት በምትሞክርበት ሰዓት ንብረት እያለሽ ንብረት እንዳሌለሽ ሰው ሆነሽ እሷ ላይ ጥገኛ ሆነሽ በቀደምም ስመጣ እሷ የሆነ ነገር ሆነች ማለት እኔም ህይወቴን ላጣ የምችልበት ነው እያልሽ ብዙ ነገሮችን ስጠቅሽልኝ ነበር አይደለ? ይሄን ሁሉ ማስመሰል ለምን አስፈለገ ነው እኔ ጥያቄ። ለወራቶችም ታማ ስተኛ እኛ ብቻ እስቲ ለዚህ ምላሽ ስጪ። በአንደኛ ደረጃ እሷ እንድታውቅ አልፈለኩም። ንብረት እንዳለ ካወቀች ሀብት እንዳለ ካወቀች ትወስደዋለች፣ አምጭ ትለኛለች። ከሰጠኋት ደግሞ በዙሪያ ክፉ ሰዎች ናቸው ያሉት። አስፈራርተውም ይሁን አታለውም ይሁን ይዘርፏታል። ያንን ፍራቻ ነው፣ ለእሷ ጥንቃቄ ነው። እኔ ሌላ ልጅ የለኝ፣ ምን አደርገዋለሁ? እኔ ነገ ሀጅ ነኝ እኮ ከእሷ ቀድሜ እኮ ነው የሚሄደኝ። አሁንም እኔ ከእሷ በፊት ያደርገኝ ግን እኮ እኔ አሁን የእናንተ እልና እርስ በርስ የፈጠራችሁ ችግር ወርዶ እንግዲህ ልጅሽ ላይም እየፈጠረ ያለውን ችግር እያየን ነው። ያል በቃ ብሎ አሁን እንደገና ሌላ ጸቦችን እያስነሳ ያለ ነው። አሁን ታሪኩ ትክክለኛ የተላከው በባለቤትሽ ወንድም በኩል ነው። ወንድሙ በጣም መጥፎ ሰው ነው። ይሄንን ለምን አልጠቆምሽንም ነው? አሁን በቀደም ይሄን ሁሉ ነገር ሊያደርግ የሚችል ሰው ሜቢ ከእናንተ ጋር ችግር ያለ ሰው ካለ እናንተን ሊያጠቃ የሚችል ሰው ስልሽ ምንም አይነት ነገር አልጠቀሽልኝም። ይሄንን ነገር ደግሞ ታቂ ከነበረ ሜላት ታቅ ነበር እየመጣ እንደሚያስፈራራሽ እየመጣ ሌላ ችግሮችን በዚህ ቤት ውስጥ ያስነሳ እንደነበር። ችግር እንዳለ ታውቃለች፣ እንደሚያስፈራራኝ ታውቃለች። ንብረት ግን እንዳለ አታውቅም። እኔ አሁን ችግሩ በምን የተነሳ ነው ብላ እሷ የምታውቀው አላወኩም። በምን ችግር እንዳለ ብቻ አይ አሁን እናንተ መሀል ችግር እንዳለ ታውቃለች አይደል? ጸብ መሆናችሁ እኔ ያለኝን እንግዲህ የመሰለኝን ተናግሬያለሁ። ያለኝ ነገር ይሄ ነው። እውነቱን የተናገርኩት አፍርጬ ዛሬ እውነቱን ነግሬያችሁ እውነቱን ከነገርሽ እኔ ካላመናችሁኝ እንግዲህ እኔ ምን ማድረግ እችላለሁ? አሁን እናንተም እኮ እኔንም እኮ እንደ ወንጀለኛ እንደ ተጠራጣሪ እኮ እያያችሁኝ ነው። ለምን አልጠራጠርም? እየመጣ እሱ ያስፈራራኛል። አዎ ያስፈራራኛል። እየመጣ አገተሻለሁ ይለኛል። ልጅሽን እንደዚህ አደርጋለሁ ይለኛል፣ ያስፈራራኛል። ለልጄ ደግሞ ይሄ ንብረት አለ ብላት ደግሞ ገና ናት ልጄ። ባይምሮ አልበሰለችም፣ ባይምሮ አልጠነከረችም። ቢወስዱባትስ? አስፈራርተውን ቢሆን ሊወስዱባት ይችላሉ። የተማረች ትልቅ ሰው እኮ ነች። አይ ሴት ልጅ ወንድ ልጅ እኮ የሴት ልብ ይሰርቃል። እናንተ የዚህን ሰውዬ ሴራ ስለማታውቁ ነው። ሰውየው ክፉ ነው፣ ለሚስቱም ያልሆነ በጣም ክፉ ሰው ነው። የወንድሙ ልጅ ናት፣ የሞት ልጅ ናት። ለእሷ ያራራ ለማንም አይራራም። በፈለገው ዘዴ ተጠቅሞ ንብረቷን ያሸሸባታል፣ ይወስድባታል። እኔ ይሄን ፍራቻ ነው። እናንተ አሁን ተጠራጠራችሁኝ። እኔ እንግዲህ እንዴት ነው ማለት እኔ መጠየቅ ያለብኝ ነገር ያው እየለፋ ያለሁት እንደዚህ ማለት ደስ ይለኛል። እየለፋ ያለሁት ለልጅሽ ነው። እኔ
ለልጄ ነው መድኃኒዓለም እሱ ያውቀዋል። እኔ ሌላ ምንም አላልኩም። እኔ የልጄን ሀብት እንደፈለግኩኝ አድርጌ በምትችል ሰዓት አቁማ እሺ መች ልትሰጫት ነው? አሁን እንደምናየው ከሆነ አሁን ትዳንልኝ የአልጋ ቁራኛ ምናምን አይደለ? ትዳንልኝ እንጂ እኔ ከሷ የሚበልጥ አሁን ያለችበት ሁኔታ እግዚአብሔር ይመስገን መልካም ነው። እኛም አሁንም ትድናለች። አሁን ችግሯ እሷ ይሄ ልጅ ነው ችግሯ። ሌላ በሽታ ራስ ምታት እንኳን አታውቅም። የኔ ልጅ አውቃታለሁ። ስትንሰራራ ስታቅ እንዳስጭበረበሯ ስታቅ ልብ ትገዛለች። የዛን ጊዜ ያለ የሌለ ንብረቴን ይኸው እኮ እኔ አሁን የማልፈልገው ነገር ምን እንደሆነ ታውቂያለሽ ማሚ? ልጅሽ ይሄን ሚዲያ ማየቱ አይቀርም፣ ስለ እውነቱ ማወቁ አይቀርም። ያ ነገር ሳይፈጠር በራሳችን አንደበት ራሳችን ቀን ምን እንንገራት የሚለው ነው። ያለበለዚያ እኔ እኮ መሀላችሁ የመግባት ወይም ደግሞ እናንተ ጋር ምንም የተለየ ችግር የለብኝም አይደለ? አላቃችሁም፣ አታውቁኝም። ስራ ነው ይሄ አጋጣሚን ያገናኘን። ይሄ አጋጣሚም ደግሞ መልካም እንዲሆን ነው የምፈልገው። ግን አንቺን በልጅሽ ላይ የተነሳሽ ሰው ከሆንሽ ያው ከኔ ጋር ያው ጠላት ነው የምትሆኚው ማለት ነው። አይ ልጄ ትረዳኛለች። እናንተ በምትረዱት መንገድ ሳይሆን ልጄ የልጅ እናት እንደሆንኳን መጠን እሷ በምትረዳው መንገድ ትረዳኛለች ብዬ ተስፋ አደርጋለሁ። በዚህ ዙሪያ እስቲ ልክ አሁን አንቺ እንዳነሳሽውም የተነሳ ጥያቄ ስላለ በንብረቱ ላይም በቤቱ ዙሪያ ላይም እንደ አንድ ሚስት ያው ንብረቱንም የሚገባት አንቺ የምታነሻቸውንም ጥያቄዎች በሙሉ እኔም ማንሳት እችላለሁ የምትል እህታችን አለች እና እሷ እንድትመጣ አድርጌያለሁ። ያው የምታውቂያት እሷ በዚህ አጋጣሚ ልጅቷ ምንም አይነት ንብረት አይገባትም። የሰው የዚህ የወንድሙ ሚስት ምንም ንብረት አይገባትም። ምንም ንብረት የላትም። እኔ ግን አልጠቀስኩም ነበር። ግን እሺ ለምን አይገባትም? ምክንያቱም እነሱ ሰርተው በሚያገኙት ገንዘብ ተዝናንተው ጨርሰውበታል። ይሄ መነሻው ዋናው መነሻው ገንዘቤ ነው፣ የኔ ገንዘብ ነው። በሰነድ በደንብ ተመዝግቦ በምን ብሎ ያለ ነው። ስለዚህ መውረስም አትችልም፣ ማግኘትም አትችልም። እሱ በሚያገኘው ገንዘብ ድርሻውን ይወስዳል። እንደፈለገ ይሆናል፣ ይሰራል፣ ይወስዳል፣ ሀቁን ገንዘቡን ይወስዳል። ወንድም ባለቤቴም ደግሞ ወደኋላ አላለም። ሰርቶ የሰራበትን ይሰጠዋል። እንደ ማንኛውም አገልጋይ አገልግሎናል። ሊወርስ ግን አይገባውም። ሊወርስ በፍጹም ሊወርስ አይገባውም። ሊጠይቅም አይገባውም። ምክንያቱም የኔ ንብረት ነው። ልጅ አለችኝ፣ የልጄ ወራሽ ናት። እሱ በምን በኩል ነው? ሰራተኛ ነው። እንደ ማንኛውም ሰራተኛ ሰርቶ የሰራበትን ገንዘብ ይወስዳል። እጥፍ 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 አድርጎ ነው የሚወስደው። እኔ ምንም አልናገርም። ይሁን እስቲ ደስ ይበለው፣ ባለቤቴ ደስ ይበለው፣ እንስጠው፣ እንድናርግለት ይላል። ይወስዳል ገንዘብ እንደፈለገ ይመጣል። ይሄን ያክል ቼክ ይጻፈለታል፣ ይዞ ይሄዳል። የት እንደሚያደርሰው አላቅም፣ ምን እንደሚያደርገው አላቅም። ሚስትየውን ብትጠይቃት ምስኪን ናት። ሚስትየው ምን ታውቃለች? የበደላት በደልና የሰራት ስራ ይሄ ነው የሚባል አይደለም። ሰውየው ክፉ ነው። አይ ትምጣና እሷ ያሉትን ነገሮች እናውራ። እኔም እንጃ ብዙ አጠራጣሪ ነገሮች የተፈጠሩብኝ ስለሆነ ሀቋ ስላልሆነ ስጡኝም ብላም ጥያቄ ማታነሳ። ይሄ ቤት ሙሉ ግቢው የቤተሰብ ግቢ ነው። የቤተሰብ የራሴ ነው። የአንቺ ቤተሰብ ሳይሆን የባለቤትሽ ቤተሰብ ማለት ነው አይደለ? የራሴ ነው የምትይው። ገዝተሽው ነው ወይንስ በምን አይነት መንገድ እንዴ? ግማሽ ውርስ አግኝቻለሁ። በውርስ ያገኘሁት የቤተሰቤ ነው። የራሴ የነበረኝ ንብረቴ ነው። የቤተሰቤ ነው ማለት የቤተሰቤ ነው፣ የራሴ ነው። በቃ የባለቤትሽ ነው እኮ አይደለ? የባል ሞቷል። አሁን እሱ የለም። ከየት መጥቶ አሁን የእሱ ንብረት ይሆናል? እሱ በህይወት ቢኖር ኖሮ ይወስዳል። ደግሞ አብረን እየኖር ነው። አልተፋታን፣ አልተለያየን። በሞት ነው የተለያየ ነው። ስለዚህ ንብረቴ ነው፣ እኔ ንብረቴ ነው፣ የልጄ ንብረት ነው፣ ሀቄ ነው። ሀቄን እኮ እንደዚህ ማለት እኮ ልክ አንቺን እንደሚገባሽ ሁሉ የባለቤትሽ ወንድም ውርስ ውስጥ የለማ። እሱ ውርስ ውስጥ የሰራተኛ ነው፣ ሰርቶ ደሞዙን ይወስዳል እንደማንኛውም። እንግዲህ ያው ትምጣ። እንግዲህ ያው ጭቅጭቅ እየሆነ ስለሆነ ነገሩ በስርዓት እንድናወራ ከንግግርህ እኔ የተረዳችሁኝ አይመስለኝም። አይ እኔ በአንድ በኩል መድሎ አድርጌ አይደለም መረዳት የምፈልገው። አይ አሁን እኔ ያመኛችሁ ነው አይደለም እኮ እኔ አሁን እሺ ስላመንሽኝ ማሚ ምን ጎደለብሽ ማለት ልጅሽ ላይ ማይሆን አንዳንድ ነገር የምትጠይቀኝ ጥያቄ ትክክል ነው። እኔ ለሜላት ስላሰብኩኝ ነው እንጂ አሁን ሜላትንም ሳይካትሪስት ጋር የወሰድኳት በስትክክል ጥያቄዎች የሚያስፈልጋት ነገር እንክብካቤ እንዲደረግላት ነው። እሷ ልጁ በሽታዋ ይሄ ልጅ ነው የተረገመ ነው። ይሄ በሽተኛ ያደረጋት እሱ ነው። ከሱ ብትላቀቅ ልጄ ጤነኛ ናት። ጤናዋ ይመለሳል። እንደፈለገች እንደ ድሮ ከድሮ በተሻለ የአባቷን ቦታ ይዛ ታስተዳድራለች። ጎበዝ ናት ልጄ። ግን ከዚህ በሽታ ከዚህ ሰውዬ የሚያላቅቃት ብቻ ነው ያጣሁት። ልጄ ጤነኛ ናት። እኔ ያውቃለሁ። የእሱ ነገር ሲነሳባት ነው እንደሆነ ነገር የምትሆነው። እሷ ከአይምሯ ከወጣ ልጄ ጤነኛ ናት። የተሻለውን ታገኛለች። ልጅ ናት፣ ቆንጆ ናት ልጄ፣ ያማረች የተዋበች።
ምን የመሰለው የሰው ልጅ ያሳደገው ይመጣላታል፣ ትዳር ይመጣል። እንደዚህ አይነት ግን ዱርዬ ጎዳና ተዳዳሪ ክፉ ሰው ግን አይግጠም ከመድኃኒዓለም። ልጄ ያጋጠማት ይሄ ነው። እሺ እንግዲህ ውድ ቤተሰቦቼ ያው እናንተም አሁን እኔ እያነሱ ያሉ ጥያቄዎች ለእናንተም ጥያቄ እንደሚፈጥርባችሁ አይናው ግን ደግሞ ግድ መሆን ስላለበት ነው። ምክንያቱም በተለያዩ መንገዶች የምንፈልጋቸውን ጥያቄዎች ስንጠይቅ መድሎ በማድረግ ወይም ደግሞ በዚህ በኩል አንዱን ቤተሰብ በመወገን አይደለም። ትክክለኛው ጥያቄ ምንድነው፣ ማን ነው ምን የሚገባው የሚለውን ነገር እያጣራን ነው። እንደዛም ነው መሆን ያለበት። ይህንንም ካደረኩኝ በኋላ እንግዲህ ተገቢ በሆነ መንገድ ሁኔታዎችን የምናስቀጥል ይሆናል። እንግዲህ እስቲ መኪና ውስጥ ትገኛለች እህታችን፣ ተምጣና የቀሩትን ነገሮች ደግሞ አብረን ሆነን የምንቀጥል ይሆናል። እስቲ አስገቡልኝ። ግቢ። እንዴት አደራችሁ? ሰላም ነው? እሺ እንግዲህ ውድ ቤተሰቦቼ ያው የነበሩትን ነገሮች ስንጠብቅ ነበር። በትዕግስትም እንግዲህ መሆን ያለበት ጉዳይም ስለሆነ አሁን የምንፈልጋቸው መልሶች ማግኘት እንችላለን አንችልም የሚሉትን ነገሮች እንግዲህ አብረን ሆነን የምንከታተል ይሆናል። ያው ከአንቺ ጋር በነበረን ቆይታ ስናስተላልፍ የነበሩት ጉዳዮች ስለነበሩ በአንቺ በኩል የተነሱ ጥያቄዎች ነበሩ አይደለ? አንቺም ስታደርጊያቸው የነበሩት ጉዳዮች ነበሩ እና አሁን የንብረት ጉዳይ ብቻም አይደለም፣ ነገር ግን እውነቱ መውጣት ስላለበት በዚህ ሳይድም ያለው ነገር ምንድን ነው የሚለውን ነገር ማወቅ ስላለብኝ አብሮ ሲሰሩ እንደነበረና የመሳሰሉትን ጉዳዮች አውርተናል። እነዛ ነገር እስቲ ምን ይመስላሉ እንደው ታሳውቂ ጠቅለል አድርገሽ። አዎ ስለ በጊዜው በጣም ብዙ ስራዎች ይሰሩ ነበር። እሺ ከስራም ውጭም ብዙ ንብረት ስለነበረ ብዙ ነገር አሳልፈዋል። እነሱ ነግሬሃለሁ ከዚህ በፊትም። የሁሉ መንስኤ የንብረትና የገንዘብ ነው እዚህ ደረጃ ያደረሳቸው። ማለት ይሄ የውርስ ነገር ከባድ ነው። የትም ቦታ ስታየው በቃ ምንም ፍቅር የማይሰጥህ ነገር ነው። በቃ ውርስ በጣም ነው እኔ እንጃ፣ እኔ ከባድ ነው። ብቻ ሰው በህይወት እያለ ይሄ ላንቺ ይሄ ላንተ ተባብሎ ሲከፋፈል እንጂ ሰው ከሞተ በኋላ በጣም ከባድ ነው። ስጋ ዝምድና አይደለም። እኔ እንጃ በቃ የምትተዋወቅ አይመስልም። ከባድ ጊዜ ነበር ያሳለፉት። ንብረት ወሳኝ ነው እና በጣም ከባድ ጊዜ ነበር ያሳለፍነው። ይሄው ነው እንግዲህ። አሁን በዚህ በኩል እየተነሳ ያሉት ጉዳዮች ምንድን ናቸው? በንብረቱ ዙሪያ የነበሩት ጥያቄዎች በሙሉ ሐሰት እንደሆነና ንብረቱንም አከማችተን በራሳችን በኩል የጀመርነው ስራ ነው። እኔና ባለቤቴ አዋተን በራሳችን ይበልጥ ደግሞ እኔ ባወጣሁት ገንዘብ የተጀመረ ስራ ነው እንጂ የአንቺ ባለቤት ወይም ደግሞ እንግዲህ የባለቤቷ ወንድም እዚህ ንብረት ላይ እንዳንድ ተቀጣሪ ሲሰራ የነበረበት ሁኔታ እንደነበር የሚጠቅስ ጉዳይ ነው የተነሳልኝ። አሁን ይሄ ባለቤትሽ ስላደረጉት ነገሮች መንደርደሪያ እንዲሆነኝ ነው። ከዚህ ጋርም ያለ ሴራም ካለ አጣርቼ ማለፍ ስለፈለግኩኝ ነው። ይኸውልህ እሱ እንደ መቀጠር ሳይሆን ነገር ያለው እኮ የእናት የአባታቸው ውርስ ነው። ቤቱም ሆነ ንብረቱ በጣም ብዙ ስራ ነበር የሚሰሩት። በእሷ ስም ወይም በእሷ ቤተሰብ የተፈጠረ ንብረት የለም። አንድሽ ንብረት እርግጥ ነው አዳምጪ፣ እርግጥ ነው እሱ በህይወት እስከሌለ ድረስ የሱን ፋንታ መውሰድ ትችላለች። እዛ በተረፈ ግን በእኔ ቤተሰብ ነው የኔ ንብረት ነው የሚባል ነገር የለም። ምክንያቱም እኔ እና እሷ ሚስት ነን፣ የወንድማማቾች ሚስቶች ነን። መንግስት በፈቀደው መንግስት ባደረገው ነገር እነሱ በህይወት ከሌሉ አዎ ንብረት ተካፋይ ናት እሷ እንጂ የእሷ ያመጣችው በእሷ ቤተሰብ የተሰጣት ንብረት ወይ ስጦታ ነገር አይደለም። ስለዚህ ቢያንስ እሷ የባለቤቷ ይገባታል። አዎ ይገባታል በህይወት እስከሌለ ድረስ። የኔ ደግሞ ብዙ ችግሮች አዝሎ የመጣው ነገር ምን አለ መሰለ፣ አብረው ነው ወንድማማቾች የሚሰሩት። ሲቀጥል የኔ ባለቤት ታናሽ ነው። አዳምጪ፣ እውነት ለመናገር የምፈልገው ምንም ካድነ ማታቅም ምስኪናት እያልኩ ስል ሀቅ አትመሰክሪም እንዴ? አንቺ ለእውነት አትመሰክሪም? ስሚ እንዴ የኔ ልጅ ይሄ ንብረት አዳምጪ። እኔ እንደዚህ የምትናገሪው አንቺ አዳምጪ። ለምን ማታዳምጪ? እውነቱን ተናግረሽ ወደ መፍትሄው መግባት ነው። አሁን እኮ ይሄ ንብረት ብሎ መነሻ ሆነ እንጂ
አንቺ ዛሬ ለልጅሽ ነበር መሮጥ የነበረብሽ። ለልጄማ ነው ይሄን ነው ማወቅ ያለብሽ። ዛሬ ግን አሁን አንቺ የልጄን አይደለም የምትመክሪኝ፣ ለልጄ ብዬ ነው ሁሉ መከራ የምቀበለው የነገ የልጄን የወደፊት ሁኔታዋን ለማየት ነው። እኔ ምስኪና እያልኩ ስለ አንቺ ጭራሽ ከነሱ ጋር ተባባሪ ሆንሽ። አንቺ ክፉ ነሽ፣ በእውነት ክፉ መጥፎ ሰው ነሽ። እኔ ክፉ አይደለም፣ እንደዚህ አልጠበቅኩሽም ነበር። እኔ ለኔ ተወኛለሽ ትወግኛለሽ ስል መተሻው እነሱን ስላየሽ ነው። እነሱ ይታቁሻል ተናግረሽ ወደ መፍትሄ እውነቱንማ እኔ ነው የምነግርሽ እኮ እውነቱን። ዛሬ ነገ ክፉ ሰው ነሽ አንቺ። አዳምጤኝ ልጅ ባለቤቴ ይመጣል ስለ የሆነ እኔ በፈለኩበት ሳይሆን በራሱ ጊዜ ሊመጣ ይችላል። የዛኔ እውነቱን ማናገር ትችላለህ። ባለቤትሽን እንደዚህ እውነቱን የምናወራው እሱ ማለት ነው ወንጀለኛ ነው ፈልጓለሁ ወንጀለኛ ነው ክትትል እየተደረገበት ነው። አይ ስለ ንብረቱ በጣም ሊያስረዳ ይችላል። መነሻው ንብረት እስከሆነ ድረስ ይሄ ሁሉ ነገር ችግር የተፈጠረው መነሻው ንብረት ነው። አስወጣልኝ። እቺ የምትናገረው ነገር በሙሉ መደማመጥ ስላለብን ነው። እየዘበራረቀች ነው ያለችው። እኔ ምስኪና ትላለሁ አንቺ ክፉ ነሽ። ተባባሪሽ ነህ አንቺም አንደኛው ተባባሪ አይደለም ተባባሪ ነሽ። አሁን እነሱን ስላየሽ ነው እነሱ አያዋጡሽም። እኔና አንቺ አብረን ይኖርነን። ይሄ የልጄ ንብረት ነው፣ የልጄ ሀብት ነው፣ የልጄ ንብረት ነው። ዛሬ እነሱን ስላየሽ ነው አንቺ ለካ ተባባሪ ነሽ። በህይወት እስከሌለ ድረስ ያስፈልጋችኋል ንብረቱ። ግን ያንቺ ብቻ አይደለም። እኛን ስላየች ምን ሊፈጠር ይችላል? አይ እንደዚህ አልነበረችማ። እኔ ሳካት እንደዚህ አልነበረች። ሌላ እናንተን የሚጎዳ ነገር እናንተ ወደ ህግ የምታደርሱ ስለሆናችሁ እናንተ መፍትሄ ፈጣሪ ስለሆናችሁ ትክክለኛውን መንገድ መፍትሄ ፈልጋ ከሆነ የምትናገረው መልካም እኮ ነው። ልክ አይደለማ የተናገረችው ትክክል አይደለም። ታሻልሻል እንጂ አንቺ እኮ ውስጥሽ ያውቃል እንዴ? ሲያገባሽ ራሱ እኮ እዚህ ቤት ነው ጎትቶ ያስገባሽ። የትኛው ቤተሰቦች ነው እሱ ይሄን ፈልጎ ነው። ከዚህም እንዳያጣ ደግሞ ፈልጎ ይሄም እንዳይቀርበት ፈልጎ ነው። ከዚህ እኮ ነው አግብቶ ያስገባሽ። ምን ያደርግልኛል? እኔ ምን ከዚህ እኔ የተሻለ ንብረት አለኝ፣ የተሻለ ቤት አለኝ። ከናንተ ጭቅጭቅና ከናንተ መከራና ከናንተ ውርጅብኝ በስተቀር ያለው የልጄ ሀቅ ነው፣ የልጄ ንብረት ነው። ልለቃችሁ ታገኛለች እኮ የልጄ ንብረት። ይሄ እኮ ንብረት ፍጹም የኔ የባለቤቴ ብቻ ነው አይደለም ያልኩሽ። ባልሽ እስተሞተ ድረስ ያንቺና የልጅሽ ግድ ነው አለ። ግን የኔ ብቻ ነው እንዳትዪ። ንብረቱን ቀድሞ ወስዷል። እሱ ንብረቱን ቀድሞ ወስዶ ጨፍሮበት እንደፈለገ ተዝናኖበት ጨርሷል። ምንም ንብረት የለውም። አሁን ንብረቱን ወስዷል፣ ድርሻውን ወስዷል። ቀድሞ ምን ሰጠሽው እንዴ? ወስዷል። ራሱ በህግ በፍርድ ቤት ወስዷል። ቤት ወስዷል። ገንዘብ ሁል ጊዜ ይወስዳል። የቤቱን ግምት ገንዘብ ይወስዳል። ወስዶ ጨርሷል። የትኛውን ቤት ነው የወሰደው? የቤቱን ግምት ወስዷል። የቤቱን ዋጋ ግምት ወስዷል። በምን መረጃ አለ? ማስረጃ አለ። አቀርባለሁ። ማስረጃ አለኝ። ልታቀርቢልኝ ትችላለሽ? እኔ ብዙ አቀርባለሁ። ይሄንን መረጃ እሷ ግን እንደዚህ ተባባሪ መሆኗን አላወኩም። እኔ ጥሩ ሰው ናት እህቴ ናት እያልኩ ነበር። እንደዚህ እንደምትተባበር አላወኩም። ሰውየው ቀድሞ ወስዷል፣ ንብረቱን ወስዷል። የቤቱን ለምንድን ነው ለመደበቅ የፈለግሽው ማሚ? ለምን መሰለሽ ይሄን ምልሽ እናንተ ያው እንደማታወሩ አውቃለሁ፣ ሰምቻለሁ። አትነጋገሩ ጸበኞች ናቸው። ታዲያ አሁን እዚህ ጋር ለምንድን ነው አሁን ደግሞ በጸብ ላይ ጸብ እየጨመረች ነው? እንደገና በነበረኝ ላይ ደግሞ አሁን ሌላ ጸብ እየጨመረ ነው። ሰውየው የቤቱን ግምት ወስዷል። ገንዘብ የሚባል እኔ ላይ አንድ ብር የለውም። ቀድሞ ወስዶ እንደፈለገ ተንበሽብሾበታል። ሰውየው አጥፊ ነው። ገንዘብ አይጠቅመውም፣ አጥፊ ነው። የቤቱን ግምት እያለ ወስዷል። የሚገባኝን ድርሻዬን እያለ ወስዷል። በየጊዜው የሚወስደው ገንዘብ ከወሰደው ቢገመት በብር ቢገመት እሱ ከወሰደው እጥፍ እንኳን ነው። ስለዚህ ያካፈልሽውን ንብረት በመረጃ አስረጁ አለ። ለምን መሰለሽ አሁን እኔ የእናንተ ንብረት አይመለከተኝም። እሱን የሚመለከተው አካል ይሄ እንኳን ጉዳይ ተነሳ እንጂ ችግር የለውም። ምንም ንብረት የለውም። እኔ ንብረቱ በሙሉ የልጅ አሁን የኔ ሀሳብ ይሄ ሁሉ ነገር የተነሳበት መንስኤ እናንተ ከጀርባ እያሴራችሁ ያላችሁት ሴራ ስላለ በዛ ምክንያት ነው በመሀል ሜላት እየተጎዳች ያለችው። ሜላት ላይ እየደረሱ ያሉ ችግሮች ሜላት ነገ ትስተካከላለች። ልጄ ናት። እኔ ነገ ልጄን እንዴት አድርጌ ወደ ራሷ እንደመመልስ አውቃለሁ። ችግር ውስጥ ከመግባት ማለት ልጄን እመልሳታለሁ ወደ ራሷ። ለምን አላስተካከልሽም? ይሄን ጉዳይ አንዴ ልጨርስ። ከመምጣታችሁ በፊት እኮ ነበር ይሄ ችግር። ነገሩን እያስፈራሩኝ ነው። አዎ እያስፈራራኛል። ሰውየው እየመጣ ይዘትብኛል፣ ያስፈራራኛል። እሷ ልታምነኝ ልትቀበለኝ አትችልም። ከሰጠሽው ምን አለው ካንቺ? ምንድነው ይዘትብሽ? ሰውየው ክፉ ነው፣ ዱርዬ ነው። ክፉ ነው። ግን አንቺ እንደወለደ ታውቂያለሽ፣ እንደወለደ ታውቂያለሽ፣ ከሌላ ሴት እንደሚሄድ ታውቂያለሽ፣ ታውቂያለሽ። አይውላየ እያወቀች ይሄን ሁሉ እያወቀች ነው እንግዲህ ጸጥ ያለችው። ገንዘቡን እዛም ሲበትን ነበር። ምን ላድርግ? እንደዚህ ነው ገንዘቡን የትም ሲበትን የሚውለው። ሳምንት አልሆነውም ይሄን ነገር ሳቅ
በጣም ባህሪ ደግሞ እኔ ጠንቅቄ አዝኜብሻለሁ። እኔ በእንደዚህ መልኩ አልጠበቅኩሽም። በፊትም ተቀይሜሽ ነበር፣ አሁን ደግሞ በጣም ተቀይሜሻለሁ። ልክ አልሰራሽ። አሁን እኮ ወደ መፍትሄው ንግባ ብዬ ነው እኮ። መፍትሄው ህግ አሉ፣ አማካሪ አሉ፣ የሚከታተሉ ጉዳዩን የያዙ አሉ። በእነሱ በኩል ጉዳይ ይለቅልኝ። አንቺ ግን ይቅርታ አድርጊልኝና ከዚህ በኋላ እንዳገኝሽ አልፈልግም። ጉዳይ እኔ ከእነሱ ጋር ነው፣ እነሱ ይጨርሱልኝ ጉዳይ። እኔም እኮ እነሱ ያገናኙኝ፣ መገናኘት አልፈልግም ከማንም ጋር። እሷም እውነቱን ለመናገር ያው አሁን የህግ አካል አስፈቅጄ ነው እንጂ እሷም አንዳንድ ክሶች ተመስርተውባት የፍርድ ሁኔታ የምጠብቅበት ሁኔታዎች እየተስተካከለ ነው ያለው። ስለዚህ ከኛ ጋር የምትቆይበት ምንም አይነት ምክንያት የለም። ይህን ጉዳይ እባክሽን ፈቃደኛ ብትሆኝልን እና ከእሷ ጋር ለብቻ ማወራበት ሁኔታ ብታመቻችልኝ። ከማን ጋር? ከእሷ ጋር። አይ ምን አላት እነሷ? ምን ጉዳይ አላት? ምን የምትለው ነገር አለ? በቤትሽም ቢሆን እባክሽን እንዴ እሷ እኔ እያየው ነው እንጂ የምትናገረውን እየሰማው መሆን አለበት። ምን እንደምትላችሁ እኔ አውቃለሁ። ሜላት ትመጣለች እንዴ ምን እንደምትላችሁ እኔ ምን አውቃለሁ? እኔ እንደዚህ ወንጀለኛ እንደምትሆኑ እኮ አላወቅኩም። ምስኪን ነበር የመሰለችኝ። ለካ እሷም ዋና ተባባሪ ናት ለካ እኮ። አይ ወይኔ ሜላት እንድትመጣልኝ አድርጉና ችግር የለውም ማሜ። ያው ልጅሽ ባለችበት ነው ሁሉ ነገር የሚወራ። ሜላት ደግሞ አሁን እግዚአብሔር ይመስገን ጤናዋም እየተስተካከለ ያለበት ሁኔታ ስላለ እና በዛ ዙሪያ ብናደርግ ለምን ቅራለች? ግን እኔን አታምኝኝም ነው? አይ እኔ አምናችኋለሁ፣ ግን ታሳምናችኋለች። ሴትዮዋ ተቀይራለች። አሁን ችግር የለውም ተቀይራለች። እኔን ማቃት እና አሁንም ማቃት አንድ አይደለች። አይ ከሜላት ጋር ማውራት ያለብን ነገር ስላለ ነው። ከእሷ ጋርም ፊት ለፊት እንዲያወሩ የምፈልጋቸው ጉዳዮች ስላሉ ነው። እኔ ዞሮ እኮ እኔ እኮ ወንድሜ እኔ እኮ ምን ያደርግልኛል? ዞሮ እኮ ንብረቱ ለልጄ ነው። ንብረት አይደለም። አሁን ጥያቄ ንብረት አይደለም። እሷ ስለ ልጁ አልተጨነቀችም። ንብረትና ንብረት ብቻ ነው የምትፈልገው። ከቅድም ጀምሮ ስለ ንብረት ብቻ ነው። ምክንያቱም ንብረቱ የእሷ ስላልሆነ። ሰማህልኝ አይደል? አሁን እችን ሴትዮ እኔ በሆነ ነገር ብፈነክታትስ አይገባኝም ነው የምትለኝ እንዴ? ደሜን እኮ ልጨመረችብኝ። በቃ ደሜ ከፍ ሊል ነው። በቃ እባክሽ። አይ እኛም እናቋርጠው። አንቺም ተረጋጊና ችግር የለው። ሜላት ትምጣና አውሪያችን አቋርጡት። ይቋረጥ